ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ መጋቢት 4 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በትግራይ የሚንቀሳቀሱ 3 የፖለቲካ ፓርቲዎች የህወሓት ቡድን ለጦርነት ዝግጅት ከህዝቡ በግዳጅ እየሰበሰበ ነው ያሉትን መዋጮ መቃወማቸውን፣ በደቡብ ኢትዮጵያ ክልል ጋሞ ዞን የደረሰው የጎርፍ አደጋ ከሟቾች በተጨማሪ ከፍተኛ የሆነ የንብረት ውድመትና መፈናቀሎችን ማስከተሉን ክልሉ ማስታወቁን፣ እንዲሁም መቄዶንያ መጋቢት 6 በሚያካሂደው የገቢ ማሰባሰቢያ መርሃ ግብር ላይ በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች ድጋፍ እንዲያደርጉ ጥሪ ማቅረቡን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በትግራይ የሚንቀሳቀሱ 3 የፖለቲካ ፓርቲዎች የህወሓት ቡድን ለጦርነት ዝግጅት ከህዝቡ በግዳጅ እየሰበሰበ ነው ያሉትን መዋጮ ተቃወሙ። የህወሓት ቡድን በትግራይ ክልል ነዋሪ የሆነውን ደሞዝተኛ ህዝብ የአንድ ወር ደሞዙን እንዲያዋጣ፣ ደሞዝተኛ ያልሆነ ደግሞ ሌሎች ቁሳቁሶችን እንዲሰጥ በኃይል መጠየቁን በትግራይ የሚንቀሳቀሱ 3 የፖለቲካ ፓርቲዎች ተቃውመውታል። ቡድኑ ሰራተኛው የአንድ ወር ደሞዙን እንዲሰጥ እያስገደደ መሆኑን አካባቢው ላይ የሚንቀሳቀሱ 3 የፖለቲካ ፓርቲዎች በጽኑ አውግዘዋል። ይህንን የግዳጅ መዋጮ የመንግስት ሰራተኛው አናዋጣም ብሎ ከፍተኛ ተቃውሞ ቢያሰማም ቡድኑ ግን መመሪያ ነው ብሎ የግድ መክፈል አለባቸው በሚል ትዕዛዙን አስተላልፏል ሲሉ የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ ሊቀመንበር አምዶም ገብረስላሴ ለዶቼ ቬለ ተናግረዋል። አቶ አምዶም የህወሓት ቡድን ገንዘቡን የሚሰበስበው በጦርነት ለተጎዱ እንዲሆን ነው ቢልም ዋና ዓላማው ግን ለጦርነት ዝግጅት ነው ብለዋል። በትግራይ የሚንቀሳቀሰው የውድብ ናጽነት ትግራይ ምክትል ሊቀመንበር አለምሰገድ አረጋይ በበኩላቸው ህወሓት በትግራይ ቅቡልነት የለውም፣ በምርጫ ቦርድም ተሰርዟል። ሆኖም ይህ ራሱን ህወሓት ብሎ የሚጠራው ቡድን የመንግስት ሰራተኞችን ደሞዝ ሰራተኞቹ ሳይፈልጉና ሳይስማሙ እያስገደደ ደሞዛቸውን እንዲቆርጥ እያደረገ ነው በሚልም ከሰዋል። አክለውም ህወሓት ወደ ጦርነት ለመግባት እያደረገው ላለው ዝግጅት ነው ገንዘቡን እየሰበሰበ ያለው ሲሉም አስረድተዋል። ህወሓት ያለ ጦርነት መኖር ስለማይችል ለጦርነት ይጠቅመኛል ብሎ ያሰበውን በአጠቃላይ ዝግጅት እያደረገም ነው ብለዋል። የብሔራዊ ባይቶ አባይ ትግራይ ባይቶና ምክትል ሊቀመንበር ዮሴፍ በረሀ በተመሳሳይ የህወሓት ቡድን በእኛ ስም መግለጫ አውጥቶ ነበር ያሉ ሲሆን ሰራተኞች ደሞዝ አልተሰጣቸውም በሚል የፓርቲያችንን ስም ሰብስቦ የተሳሳተ ማህተም በመጠቀም መግለጫ አውጥቶም ነበር ብለዋል። አያይዘውም ይህ በስማችን የተደረገ ነገር ነው ስንል መግለጫ አውጥተን ጉዳዩንም አስተባብለናል በማለትም አስረድተዋል። በደቡብ ኢትዮጵያ ክልል ጋሞ ዞን የደረሰው የጎርፍ አደጋ ከሟቾች በተጨማሪ ከፍተኛ የሆነ የንብረት ውድመትና መፈናቀሎችን ማስከተሉን ክልሉ አስታወቀ። በደቡብ ኢትዮጵያ ክልል በጋሞ ዞን 4 ወረዳዎች በጣለው ከባድ ዝናብ ምክንያት የተከሰተ የመሬት መንሸራተት አደጋን አስመልክቶ የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ ማምሻቸውን ለመገናኛ ብዙሃን መግለጫ ሰጥተዋል። በዚህም በአደጋው 3480 የቤተሰብ አባላት ያሏቸው 575 አባወራና እማወራዎች ከመኖሪያ ቀያቸው መፈናቀላቸውን ኃላፊው አስታውቀዋል። በተጨማሪ በዞኑ በተከሰተው አደጋ 190 የመኖሪያ ቤቶች የወደሙ ሲሆን እስከ ትናንት ቀን 8 ሰዓት ድረስ የ70 ሰዎች አስከሬን መገኘቱንም የአገልግሎቱ ኃላፊ አስታውቀዋል። በተያያዘም በአርባ ምንጭ ከተማ የኩልፎ ወንዝ በመሙላቱ ተፈጥሯዊ አቅጣጫውን ለቆ በመሄድ በተከሰተ የጎርፍ አደጋ 31 በተለያዩ ደረጃ የሚገኙ ማህበራት፣ 2 የኢንቨስትመንት ፕሮጀክቶችና 1 የግብረሰናይ ድርጅት ንብረት መውደሙንም በተመሳሳይ ጠቁመዋል። የክልሉ መንግስት በእነዚህ አደጋዎች በጊዜያዊ መጠለያ ውስጥ ለሚገኙ ዜጎች ምግብ ነክ ያልሆኑ እንዲሁም የጤና አገልግሎት ድጋፍ እያደረገ እንደሚገኝ አቶ ኃይለማርያም ገልጸው በሀገር ውስጥና ከሀገር ውጭ የሚገኙ መንግስታዊና መንግስታዊ ያልሆኑ ተቋማት ድጋፍ እንዲያደርጉም ጥሪያቸውን አቅርበዋል። አክለውም በቀጣይ 10 ቀናት እነዚህ አካባቢዎችን ጨምሮ በሌሎች ቦታዎች ዝናብ ተጠናክሮ እንደሚቀጥል የሜትሮሎጂ ትንበያ ስለሚተነብይ በስጋት አካባቢዎች የሚገኙ ዜጎችን አካባቢ እንዲለቁ የማድረግ ስራ እየተሰራ እንደሚገኝም ተናግረዋል።
አደጋውን ተከትሎ ታዲያ የመንግስት ኮሚኒኬሽን አገልግሎት የዓለም የጤና ድርጅት እንዲሁም ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች በክልሉ በተከሰተው የመሬት መንሸራተት አደጋ በደረሰው የህይወት መጥፋትና መፈናቀሎች የተሰማቸውን ጥልቅ ሐዘን ገልጸዋል። የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ደግሞ በስፍራው ተገኝተው ጉዳት የደረሰባቸውን ወገኖችም አጽናንተዋል። መቄዶንያ መጋቢት 6 በሚያካሂደው የገቢ ማሰባሰቢያ መርሃ ግብር ላይ በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች ድጋፍ እንዲያደርጉ ጥሪ አቀረበ። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የገቢ ማሰባሰቢያ መርሃ ግብር መጋቢት 6 ቀን 2018 ምሽት 12 ሰዓት ጀምሮ እንደሚያካሂድ አስታውቋል። የገቢ ማሰባሰቢያ መርሃ ግብሩን በሚመለከት የመቄዶንያ መስራች ቢኒያም በለጠና አርቲስቶች መግለጫ ሰጥተዋል። በመግለጫውም የመቄዶንያ የገቢ ማሰባሰቢያ መርሃ ግብር መጋቢት 6 ቀን 2018 ምሽት 12 ሰዓት ጀምሮ በመቄዶንያ ዩቲዩብ ቻናል በቀጥታ ስርጭት እንደሚከናወን መስራቹ ቢኒያም በለጠ ተናግረዋል። በገቢ ማሰባሰቢያ መርሃ ግብሩ ላይ በሀገር ውስጥና በውጭ ሀገር የሚኖሩ ዜጎች በገንዘብ በእውቀትና በሌሎች ቁሳቁሶች ድጋፍ እንዲያደርጉም ጥሪያቸውን አቅርበዋል። የገቢ ማሰባሰቢያ መርሃ ግብሩ ዋና ዓላማ በአዲስ አበባ የሚገኘውን ባለ 15 ወለል ህንፃና በክልል ከተሞች በሚገኙ ቅርንጫፎች የተጀመሩ ግንባታዎችን ለማጠናቀቅ እንደሆነም ተመላክቷል። ገቢው በማዕከሉ አገልግሎት የሚገኙ ወገኖችን ቁጥር ለመጨመር እንደሚውልም ተጠቁሟል። በመግለጫው ላይ የተገኙት አርቲስቶች በበኩላቸው የገቢ ማሰባሰቢያ መርሃ ግብሩን በማስተባበርና ድጋፍ በማድረግ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ሲያስታውቅ የኢራን አዲሱ ጠቅላይ መሪ ደግሞ የሆርሙዝ ወሽመጥ መዘጋቱ እንደሚቀጥል ተናገሩ። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል ነው የተባለው ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ እዝ አስታውቋል። ይህ በእንዲህ እንዳለ የኢራኑ አዲሱ ጠቅላይ መሪ ሙሽታባ ካሜኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ከዓለም የነዳጅ ምርት 1/5 የሚተላለፍበት የሆርሙዝ ወሽመጥ አሁንም መዘጋቱን እንደሚቀጥል አስታውቀዋል። ዝርዝሩን ቴድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። የአሜሪካ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ሲያስታውቅ የኢራን አዲሱ ጠቅላይ መሪ ደግሞ የሆርሙዝ ወሽመጥ መዘጋት እንደሚቀጥል ተናገሩ። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል ነው የተባለው ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የሀገሪቱ ጦር ማዕከላዊ እዝ አስታውቋል። በአየር ላይ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC-135 አውሮፕላን የወደቀው በጠላት ሀገር ተኩስ አይደለም ተብሏል። በኢራን የሚደገፍ አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካው የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አስታውቋል። ማዕከላዊ እዙ ባወጣው መግለጫ የኦፕሬሽን ኤፒክ ፊዮሪ ወቅት በወዳጅ ሀገር የአየር ክልል ውስጥ ክስተት አጋጥሞታል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበር አመላክቷል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ጥረት እየተደረገ እንደሆነ አስታውቋል። በክስተቱ በሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን ያልተገለጸ ሲሆን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ አውሮፕላኑ ውስጥ የነበሩ ወታደሮች ምን አይነት ሁኔታ ውስጥ እንደሚገኙ እንደማይታወቅ ዘግቧል። የዜና ወኪሎቹ አሶሺየትድ ፕሬስ እና ሮይተርስ ግን ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ ምንጮችን ጠቅሰው ዘግበዋል። በኢራን የሚደገፍ ታጣቂ ቡድን ክንፍ የሆነው የኢራቁ ኢስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑን መትቻለሁ ማለቱን ሮይተርስ ዘግቧል። ቡድኑ በመግለጫው የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ሲባል የኬሲ-135 የጦር አውሮፕላንን መትቶ መጣሉን አስታውቋል። የወደቀው ነዳጅ ጫኝ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና ያለው ሲሆን ተዋጊ ጀቶችና ቦምብ ጣይ አውሮፕላኖች ረጅም ርቀት ተጉዘው ኢላማቸውን በሚመቱበት ወቅት ተገቢው ነዳጅ እንዲኖራቸው ያደርጋል ተብሏል። በሌላ በኩል ደግሞ የኢራን አዲሱ ጠቅላይ መሪ ሙሽታባ ካሜኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደ ኋላ እንደማትል ተናግረዋል። ሙሽታባ አክለውም ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋትና በባህረ ሰላጤው ላይ የምትፈጽማቸውን ጥቃት እንደምትቀጥል
እንደሚቀጥል ገልጸዋል። ጠቅላይ መሪው የሰጡት መግለጫም በሀገሪቱ ብሔራዊ ቴሌቪዥን መነበቡ ታውቋል። ሙጅታባ በመግለጫቸው አሜሪካ ትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ህጻናትን ጨምሮ 168 ሰዎች የተገደሉበትን ክስተት አንስተዋል። የሰማዕታቶችን ደም ለመበቀል ወደ ኋላ እንደማንል ለሁሉም ሰው አረጋግጣለሁ። ልቦናችን ያለው የአጸፋ እርምጃ በታላቁ የአብዮት መሪ ሰማዕትነት ላይ ብቻ የሚያበቃ አይደለም። ይልቁንም እያንዳንዱ በጠላት የተሰዋ የሀገሪቱ አባል በበቀል መዝገብ ውስጥ ራሱን ችሎ የሚታይ ነው ብለዋል። ኢራን የምትፈጽመው የበቀል እርምጃ በተወሰነ በኩል ተጨባጭ መንገድ መታየት መጀመሩና ሙሉ በሙሉ እስከሚሳካ ድረስ ይህ መዝገብ ከሁሉም ጉዳይ በላይ ሆኖ ይቆያል ሲሉ ጠቅላይ መሪው ገልጸዋል። በተጨማሪም በቴሌቪዥን ላይ በተነበበው መግለጫቸው ከጠላት ካሳ እንቀበላለን አሊያም ጉዟቸውን በተመሳሳይ መጠን እናወድማለን እንዳሉ ተጠቅሷል። ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 1/5 የሚተላለፍበትን የሆርሙዝ ወሽመጥን የመዝጋት አሁንም ጥቅም ላይ መዋል እንዳለበት ገልጸዋል። የሆርሙዝ ወሽመጥን የመዝጋት አማራጭ በእርግጠኝነት ጥቅም ላይ መዋሉ ይቀጥላል ብለዋል። የጠላት ልምድ ትንሽ በሆነባቸውና ከፍተኛ ዋጋ በሚኖራቸው ሌሎች ግንባሮችም ለመክፈት ጥናት ተከናውኗል ሲሉም ተጨማሪ ጥቃቶች እንደሚኖሩ አመልክተዋል። ይህ በእንዲህ ያለ ፕሬዝዳንት ትራምፕ የኢራን መሪዎችን በመግደላቸው እንደሚኮሩና በዛሬው ዕለት በኢራን አመራር ላይ ከባድ ጥቃት እንደሚፈጸም ገልጸዋል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባስተላለፉት ጽሑፍ የኢራን አገዛዝ አባላትን መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚና አድናቆት ችረዋል። ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎች በአሜሪካና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱ እንደሚቀጥል ፕሬዝዳንት ትራምፕ ተናግረዋል። ስትከታተሉት የነበረው የዕለቱ የዜና ላፍታ የመርጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን